የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። ከፍላለ ማለት ነው። አቶ ገዱ ዛሬ አግኝቼው ነበር። እሱ አላየኝም፣ ነጭዋለሁ። ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልጅ ብልጽግና መንግስት ምን ያህል የሚያሳፍር ድርጅት እንደሆነ ኢትዮጵያን በምን ያህል ደረጃ እያዋረዳት እንደሆነ እናንተ ለሌብነት ለሀገር አስባጫው ተቆምና ገዱ አንዳርጋቸው በእውነት አልበላ ኦሮሞን ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። ለወንበር ከመሮጥ ከአፈሙዝ ጋራ ፓርኪንግ ያበላሃል የሰላም እንጀራ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የኢትዮጵያው ትልቅ ባለስልጣን አሜሪካን ሀገር ሄዶ ፓርኪንግ እየሰሩ ነው። ጉዳዩ መነጋገሪያ ሆኗል። ለዓመታት በኢትዮጵያ ፖለቲካ ውስጥ የሰሩትና ለአብነትም የቀድሞ የአማራ ክልል ርዕሰ መስተዳደር፣ የግብርና ቢሮ ኃላፊ፣ የክልሉ ምክትል ፕሬዝዳንት፣ የፌዴራል ውጭ ጉዳይ ሚኒስቴር፣ የጠቅላይ ሚኒስቴሩ የብሔራዊ ደህንነት ጉዳዮች አማካሪ እንዲሁም የህዝብ ተወካዮች ምክር ቤት የፓርላማ አባል በመሆን ያገለገሉትና በፖለቲካው ዓለም ታላቁ ሰው ዛሬ በአሜሪካን ሀገር ፓርኪንግ እየሰሩ ይገኛሉ። በርካቶችን መሳቂያና መሳለቂያ እያደረጓቸው ቢሆንም ነገር ግን እኚህ ባለስልጣን በስተርጅና ይህን ስራ መስራታቸው እጃቸው ከሌብነት የጸዳ ህሊናቸውም ንጹህና በኩራት የትም መንቀሳቀስ የሚችሉ የምስኪኑን ህዝብ ገንዘብ ያልዘረፉና በቅንነት ሀገራቸውን ያገለገሉ እንደነበሩ የሚያሳይ እንጂ የሚያሸማቅቅ ተግባር አይደለም። በርካቶችም እንደዚህ አይነቱ መሸለም ነው የሚገባው ሲሉ አወድሰዋቸዋል። አንጣት አልገዛም ለምን? ስለዚህ በሆነ ትከፍላለህ ማለት ነው። ስንት ብር ይከፈላል? አሁን ገብቼ 15 ደቂቃ አልሞላኝም። ካልሞላ ያስወጣሃል። 15 ደቂቃ ካልሞላ ያስወጣሃል። ከዛ ቫሊዴሽን እዚህ ነው የሚደረገው? እዛ ሱቁስ? ካልገዛ ነው የወጣሁት። አልገዛም። ለምን? ስለዚህ በሆነ ትከፍላለህ ማለት ነው። አቶ ገዱ ዛሬ አግኝቼው ነበር። እሱ አላየኝም፣ እኔ አይቼዋለሁ። ሰላም ስለው ራሱ ሰላም አለኝ፣ ግን አላወቀኝም። በጣም የሚገርም እንትን አግኝቼ ሜሪላንድ መኪና ምንድን ነው የሚባለው? ኤምቪ ሜሪላንድ ነው እየኖረ ያለው ማለት ኤምቪ አግኝቼው ነበር። በቀንነት ነበር ሰላም ብሎ የነበረው። እንደማንኛውም ሰው ሰላም አለኝ። በቃ አላወቀኝም ብዬ ታውኩት። ዛሬ አሁን አራውንድ 10 በዚህ 10 AM ማለት ነው። የአቶ ገዱ አንዳርጋቸው ፓርኪንግ ሲሰሩ የሚያሳየው ቪዲዮን ተከትሎ ብዙዎች ሐሳባቸውን ሲሰጡ ተመለከትኩኝ። የኛ ሀገር ነገር በጣም ግራ የሚያጋባ ነገር ነው። የሚያሳፍርና የማያሳፍረው ነገር መለየት እስኪያቅተን ድረስ ማለት ነው። አቶ ገዱ አንዳርጋቸው የቀድሞ የአማራ ክልል ፕሬዝዳንት ናቸው። የጠቅላይ ሚኒስትሩ አማካሪ ነበሩ። የውጭ ጉዳይ ሚኒስቴር ነበሩ። አሁን ፓርኪንግ ይሰሩበታል በሚባለው አሜሪካ ዋይት ሃውስ ውስጥ ከአንዴም 2 3 4 ጊዜ ተመላልሰው በህዳሴ ግድብ ጉዳይ ላይ ሲደራደሩ የነበሩ ናቸው። ነገር ግን ሁሉ ነገር አለፈ። አሁን ደግሞ መደበኛ ህይወታቸውን ይኖራሉ። መደበኛ ህይወታቸውን በሚኖሩበት ሰዓት ላይ ደግሞ ፓርኪንግም ሆነ ሁሉንም አይነት ስራ ሳይንቁ ይሰራሉ። እኛ ሀገር ግን አንድ ጊዜ በራይድ መሄድ የለመደ ሰው ተመልሶ በታክሲ መሄድ የሚከብደው የሆነ ስራ ሰርቶ ከፍ ያለ የመሰለው ነገር ግን ያ ስራ እየተንገጫገጨበትም ወርዶ ከመስራትም ራሱን ቆጥቦ በድህነት አፉን ለጉሞ የሚሞት ባለበት ላይ እንደዚህ አይነት ሰዎች ሊበረታቱና ሊመሰገኑ ይገባል። ኢሪስፔክቲቭ ኦፍ ከፖለቲካ እይታቸው ውጪ ማለት ነው። እሳቸው አሁን ከፖለቲካ
ወጣ ብለው ዘና ብለው የራሳቸውን ፓርኪንግም እየሰሩ እየኖሩ ይገኛሉ። ስለዚህ ምስጋና ይገባቸዋል ለማለት ነው። እናንተ ለሌብነት ለሀገር አስባችሁ አታውቁምና ገዱ አንዳርጋቸው በእውነት አልበላም ማዝ ነው። ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ ማውጣት ያማል። በጣም ነው የሚያ መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳንተማ ዘርፎ እንዳዚም መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። ተጓ እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሐቁ ስለኖረ ነው። በሐቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣ ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ። እሱን ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። በኋላ ለእናንተ ቀኑ ይመሻል። እመነኝ። የዛኔ ያ ሁላ ጉራ፣ ያ ሁላ መበጥረቅ፣ ያ ሁላ ብዙ ነገር አፈር ቀድሜ ይገባል። ገዱ አንዳርጋቸው ይባላልና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው ማለት በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 1-7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ ይወጣ አንተ ላይ ነገርኩ እኮ ከነ ማስረጃው። የሽመልስ አብዲሳ ዘመዶች በሙሉ ሲሚንቶ ኢትዮጵያ ላይ አስመጭና ላኪ እነሱ ናቸው። ኢትዮጵያ ላይ ሲሚንቶ በሙሉ ህሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ ትናንት አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ፣ ኢትዮጵያ እራፊ ጥቅሞች ላይ የራሳቸውን ሁኔታ ትተው ስለ ሀገር የተከራከሩ፣ ስለ ሀገር ቆሞ በቀናነት የሰሩ ዛሬ ፓርኪንግ ሰራተኛ ናቸው። የፖለቲካ አቋማቸው ምንም ያድርጉ በነበራቸው ጊዜ ሀገርን አገልግለዋል። ከዚህ ሁኔታ ውስጥ ሲወጡ ግን አሁን ሰው ሁሉ የሚስቅበት ነገር ግን ነገ የምናዝንበትና የምናፍርበት የፓርኪንግ ስራ ላይ ተሰማርተዋል። አቶ ገዱ አንዳርጋቸው ምናቸው የሚያስቀው ሀገርን ራቁቷን አስቀርተው አለመዝረፋቸው። አፍሪካ ሀገር እንዳየነው ስልጣን መገልገያ እንጂ ማገልገያ ያላረጉ ብዙ ፖለቲከኞችን እናውቃለን። ብዙ ባለስልጣናትን በሀገራችን እስር ላይ እንደዋሉ በሙስና ተጠርጥረው በዝርፊያ ወንጀል ላይም እንደነበሩ ብዙ ዜናዎች ሰምተናል። ብዙ የፍርድ ሂደቶችን አይተናል። አቶ ገዱ አንዳርጋቸው በዚህ ሁኔታ ውስጥ አለመጠራታቸው ሊመሰገኑ እንጂ ሊሸማቀቁ የሚገባቸው አይደለም። አሁንም ቢሆን ሀገር ያጣችው ምሳሌ ታርግ የምትፈልገውም እንደዚህ አይነቱን ባለስልጣን ነው። ትናንት በቅንጡና በውድ መኪኖች በታጃቢዎች እንዲሁም በከፍተኛ በቃስር ውስጥ ህይወታቸውን ይመሩ ነበር። ዛሬ ከህሊናቸው ጋር ፓርኪንግ በነጻነት ይሰራሉ። ስልጣን ማገልገያ እንጂ መገልገያ አይደለም። ይህንን በተግባር አሳይቷል። የትኛውም አይነት ፖለቲካ አቋም ይኖራቸው፣ የትኛውንም አይነት በስልጣን ዘመናቸው ውሳኔ ያስተላልፉ የኔ ምልከታ አይደለም። ምልከታዬ ግን በአንድ ወቅት ትልቅ ቦታ ላይ የነበሩ ሰው ዘርፈው የራሳቸውን ታሻሽለው ቤተሰቦቻቸውን ለውጠው አንድ ቦታ እናገኛቸዋለን ሲባል የዕለት ጉርሳቸውን ለማግኘት ፓርኪንግ ስራ ላይ በአሜሪካ ምድር መገኘት ለኔ እንደ ኢትዮጵያዊነት በኩራት መጠቅሳቸው እንጂ ማፍረባቸው መሸማቀቅባቸውም አይደለም። የገዱ አንዳርጋቸው ስንብት። ገዱ ለመጨረሻ ጊዜ የነበራቸው ስልጣን አበቃም። ዝርዝሩን በአጭሩ ልንገራቸው። ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት ነበሩ። ለረጅም ጊዜ አገልግለው ከዚያም የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው አገልግለዋል። ከውጭ ጉዳይ በኋላም የጠቅላይ ሚኒስትሩ አማካሪ በመሆን ተሹሞ የነበረ ሲሆን በኋላም ከጠቅላይ ሚኒስትር አብይ አህመድ ጋር በተፈጠረ አለመግባባት ከዚያም ተነስተዋል። ገዱ የነበራቸው ስልጣን የአብቁተ ማለትም የአማራ ብድርና ቁጠባ ተቋም አሁን ደግሞ ጸደይ ባንክ ተብሎ ስሙ የተቀየረው የዛ የቦርድ ሊቀመንበርነት ብቻ ነበር። በእርግጥ የፓርላማ አባላቸው አሁን የቀረቻቸውን አንዷን ስልጣን
ተነጥቋል። በዛሬው ዕለት የሚሰባሰበው የጸደይ ባንክ የአክሲዮኖች ስብስብ ገዱ አንዳርጋቸውን ጨምሮ 13 ሰዎችን ያነሳል። እንግዲህ ብዙ ጊዜ ይሄ ጸደይ ባንክ በፊትም የአማራ ብድርና ቁጠባ ተቋም የሚባለው ከድሮ ጀምሮ የሚመሩት የብአዴን ባለስልጣናት ነበሩ። አሁን ደግሞ የአማራ ብልጽግና አሁንም ካሁን በኋላ የሚሾሙትም ሰዎች እንደዚሁ የአማራ ብልጽግና ሰዎች ናቸው። ሁሉ ጊዜ ያንን ቦታ ስልጣን የሚይዙት ገዱ አንዳርጋቸው ይሄንን ስልጣናቸውን አጥተዋል። ዛሬ በስብሰባ ይጸድቃል ብለው የዛሀበሻ ምንጮች ነግረውናል። እንደምታውቁ ጸደይ ባንክ 8 ቢሊዮን ብር የተከፈለ ካፒታል አለው። በተጨማሪም ሀብቱም ከ50 ቢሊዮን ብር በላይ ነው። ሀብቱ በጣም ሀብታምና ለብዙ ባንኮች የሚያበድር ጭምር ነው። ዋናው ዓላማዬ ብሎ የተነሳበት መሰረትም ቁጠባና ኢንቨስትመንትን በማበረታታት እንዲሁም የሴቶችና የወጣቶችን ተሳትፎ ማሳደግ በኢትዮጵያ የኢኮኖሚ እድገት ላይ ጉልህ አስተዋጽኦ አበረክታለሁ ሲል ይናገራል። በመጀመሪያ ደረጃ ግን የተቋቋመው ለአማራ ሕዝብ አማራ ሪሶርሱን ተቆጣጥሮታል። አብይ በጥናት ላይ የተመሰረተ ነው። ነገራችን ኢትዮጵያ ውስጥ ብድር በአማሮች የተያዘ ብድር ምን ያህል እንደሆነ፣ የኢትዮጵያ ባንኮች የአማራ ድርሻ ምን ያህል እንደሆነ፣ የንግድ ድርጅቶች በአማራ የተያዘ የንግድ ድርጅት ምን ያህል እንደሆነ፣ ምን ያህል ዶሚናንት እንደሆነ እነዚህን ቆጥሮ እነዚህን እንዴት አድርጎ ሪቨርስ ማድረግ እንዳለበት ነው እየሰራ ያለው። የስንት ባለሀብት ነው አካውንት የተዘጋው? ለምንድን ነው ባለሀብቶቹ ተረጋግተው ስራ እንዳይሰሩ የተደረገው? ሰበብ እየተፈለገ እንዲዳከሙ እየተደረገ ያለ። ይሄ እኮ ፕራክቲካሊ አዲስ አበባ ውስጥ ያለ ባለሀብት በተጨባጭ እየደረሰበት ያለው ግፍ ነው። ለምን ኢኮኖሚካሊ አማራን ዲስማንትል ማድረግ አለበት ከሀገሪቱ ኢኮኖሚ። ከአዲስ አበባ የተፈናቀሉት ሰዎች አዲስ አበባ ዙሪያ ምንድነው የሚባሉት? ኦሮሞም ይፈናቀላሉ። ልክ ነው። ይህን ስል ለኦሮሞ ያሰበ ነው ብዬ ልናገር አልችልም። እያንዳንዷ የምትደረጉት የአማራ አመራሮች እርስ በርሳቸው እንዳይገናኙ፣ እንዳይግባቡ የራሳቸው ድክመት ነው። አብይ ድክመትን የአማራ አመራሮችን ድክመትን የተጠቀሙበት ለአንዱ አንድ በሚገርም ሁኔታ አንዱን ከሌላው ጋር በማጠላለፍና በማጣላት ረገድ ይሄ ሰውዬ እኔ በህይወት ዘመኔ እንዲህ አይነት እንትን አይቻለው። ለአበበ የሆነ ነገር ይለዋል አገይንስት ያኛው ጓደኛ፣ ለዛኛው ደግሞ ሌላ ይለዋል። በዚህ መንገድ እርስ በርሱ እንዳይተማመን በማድረግ መፈረካከስ ነው አማራን አመራር አልባ እንዲሆን ያደረገው በዚህ መንገድ። ይሄ እኔ ለአብይ ሁሉን ድክመት አልሰጠም። የራሳችን የአማራ አመራሮች ውስጣዊ ሁኔታዎችን የተነጋገርንበትን ቁጭ ብለው አብረን የተነጋገርንበትን ይሄ ነገር ወደ ጥፋት እያመራ ነው ብለን 3 ጊዜ ተሰባስበናል። እንደው በዚህ አጋጣሚ ለመግለጽ ያህል 2012 የጀዋርን ተከበኩሎ በደረሰው ከውስጥ፣ ሁለተኛ ሀጫሉ የተገደለ ጊዜ ይኸው ተመሳሳይ በአማራ ላይ ጉዳት ደርሷል። ብዙ ጥፋቶች የተፈጸሙበት ነው። ያንን ተከትሎ እንደገና ደግሞ የትግራይ ኃይሎች ሰኔ አካባቢ ነሱ ወደ ሚያዝያ አካባቢ የአማራ አመራሮች የምንባለው አዲስ አበባ በተለይ ፌደራል ያለ ነው ተነጋገር። ይሄ መንገድ ወደ ጥፋት እያበራ ስለሆነ ይሄ ኃይል ጸረ አማራ ነው። አሁን ይሰሙኛል ጓደኞች፣ 3 ጊዜ ጸረ አማራ ነው። እኔ አንድ ጊዜ ፕሬዘንቴሽን አዘጋጅቼ ጸረ አማራ ነው፣ ሁሉም መረጃዎቹን አቅርበው ጸረ ኢትዮጵያ ነው፣ በጠቅላላ ጸረ ህዝብ ነው። ይሄ ሰው ይህን ጊዜ ተደራጅተን መልክ ካላያዛዝ ነው በስተቀር ሁላችንም ተራ በተራ ያጠፋናል፣ አገሩንም ይዞት ይጠፋል። ይችን የተነጋገርነው ለሱ ሄዶ ደረሰው። ያው በተናጠል ጉዳት ደረሰ። ይሄ ምንድነው? የአብይ ድክመት ብቻ ሳይሆን የአማራ አመራር ለአንዱ ስለደወለለት ብቻ ክብር ያገኘው መስሎት ሁሉም ነገር ፈታቶ እርስ በርስ የተነጋገርነውን ሳይቀር ነው ዝርግፍ አድርጎ የሚሰጠው። ይሄ የደጅጠኝነት አመለካከት ስላለ ለግል ተወዳጅ ለመሆን ሲል በጋራ የተነጋገርንበትን ሁሉ አውጥቶ ይነግረዋል። ከዛ በግለሰቦቹ ላይ ጥቃት ይሰነዝራል። ስለ ኦሮሞ እንትን ያለው እኔ ሁለት ኢንሲደንትስ ናቸው።
አንደኛው ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው፣ በእኔ ያረዳድ ማለት ነው። በእኔ ያረዳድ ያንን ሰው እንደዛ ብዬ አቀረብኩ። ይሄን ሰው እንዴት ታምነዋለህ ሆይ አለኝ። አዎ በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው እና ይሄ ለውጭ ጉዳይ ስራዎች ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለ። የወለጋ ሰው እንዴት ታምናለህ? ለእኔ ነው ያለ። የወለጋን ሰው እንዴት ታምናለህ ሲለኝ ምንድን ነው ልል የምችለው? በጣም አመሰግናለሁ። የተከበረው ምክትል አፈ ጉባኤ ብጨርስ ችግር የለው። የጋራ ችግራችን ለመፍታት ነው እያቀረብኩ ያለው። ከአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮ በአዋጁ ስነስርዓት በተግባር እንደሚታየው የተከበሩ አንድ የስነስርዓት ጥያቄ ዝም አለ። ስነስርዓት ጥያቄ የስነስርዓት ጥያቄ ሳጥረው ካነሳውት ውጭ ሌላ ማሳሰቢያ ካለ ሌላ የማነሳው አንደኛ ከአዋጁ ውጭ ሌላው እያነሱ ያሉት የተከበሩ ምክር ቤት አባል መንግስትን ከስልጣን የሚወርድበት ነው። መንግስት ከስልጣን መውረድ የሚችለው በምርጫና በምርጫ ብቻ ነው። ይሄ ትክክል ስላልሆነ ቢታረሙ የሚል ሀሳብ ለመስጠት ነው። አመሰግናለሁ። በጣም ተራዶ አጠቃለው ወደ የሚቀጥለው እንሄዳለን። በአጠቃላይ እኔ ከአዋጁ መንፈስ አልወጣም። አሁንም ያልኩት ይሄ ክልሉን ለማስተዳደር የቅቡልነት ችግር ስላለ ሁሉንም በማሳተፍ የጋራ መፍትሄ መፈለግ ይቻላል የሚል እምነት ስላለኝ ነው። ችግሩን በዘለቄታው ለመፍታት አሁን በአዋጁ በተግባር በዋለባቸው ጊዜ አንድ ሲንግላው ታድርጎ አንድ ብሔር አባላትን እንዲህ ለጥቃት በሚያጋልጥ መንገድ መሆኑ ራሱ ምን ያህል አስከፊ ነገር እንዳለ የሚያመለክት ነው። ሌላው አምስተኛ ማነሳው አሁን በአማራ ክልል በሚታየው የተቃውሞ እንቅስቃሴ ዋነኛ ተዋናዮች አርሶ አደሮች፣ ወጣቶች፣ ሰፊ የከተማ ነዋሪዎች ናቸው። ዋነኛ ጥያቄያቸው ሰርተን እንድንኖር ሰላም አትንሱን፣ የደረስንበት ላለው እየደረሰብን ላለው በደል ፍትህ ይሰጠን፣ በነፃነትና በዲሞክራሲ መንገድ ሀሳባችንን እንግለጽ ወዘተ የሚሉ ናቸው። አሁን ግን በተገላቢጦሽ እየሆነ ያለው ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አገይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አገይንስት ኦሮሞ ይገቡኛል እዚህ ቤትም ጭምር የሚነሱ ሰምቻለሁ። ህዝብን ከህዝብ የሚያጋጭ እኛ እናልፋለን። ነገር ግን ህዝብን ከህዝብ የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ የአማራ ላይ እንዲፈጸም የታዘዘ የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። ብታስጨርሱ ጥሩ ነበር። ይበቃውታል። የሰጡትን ማሳሰቢያ ስላልተቀበሉ በዚህ ብናበቃና ሰባተኛ የወሰደ ሰው ሰባተኛ የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪና እንዲሁም ደግሞ የአማራ ክልል ፕሬዝዳንት የነበሩ አቶ ደጉ አንዳርጋቸው በአሜሪካ የፓርኪንግ ስራን ሲሰሩ የሚያሳይ ቪዲዮ ወጥቷል። በነገራችሁ ላይ እንደ ሀገር ቆመን አጨብጭበን ልናመሰግናቸው ይገባል። ባሉበት ዘመን የገቡበትን ቃል ኪዳን ለገቡበት ሀገር፣ ህዝብ፣ ወገን በታማኝነት እንዳገለገሉ ትልቅ ማሳያ ናቸው ማለት ነው። ስንት ባለስልጣናት ነው የ20 እና የ30 ሚሊዮን ቤትንና መኪና እያያዘ ያለው በህዝብ ደም፣ በህዝብ እንባ፣ በህዝብ ላብ።
የ4 ኪሎ ወንበር ናፋቂዎች ከአቶ ደጉ አንዳርጋቸው ተማሩ። በሚሊዮን የሚቆጠሩ ወጣቶችን እያሳጣችሁን ያላችሁ፣ ጦርነት እላያችን ላይ እየጎሰማችሁ ያላችሁ ባለስልጣኖች ከአቶ ደጉ አንዳርጋቸው ተማሩ። ሀገር ማለት ምን እንደሆነ፣ ህዝብ ማለት ምን እንደሆነ፣ ስልጣን ማለት ምን እንደሆነ እግዚአብሔር አምላክ ዘመኖትን ይባርክልን አቶ ደጉ አንዳርጋቸው። ምክንያቱም አንድች የሀቅ አንድች የሀገር የወገን ሀቅ እንዳልበሉ ትልቅ ማሳያ ናቸው። ዛሬ ስማችሁን አስተካክላችሁ የማጽፉ በተለያየ ስልጣን ውስጥ ተቀምጣችሁ የሀገርና የህዝብን ሀብት በዝብዛችሁ የምትበሉ ሀገራችሁ ላይ ጦርነትን የምትሰብቁ የ4 ኪሎ ናፋቂዎች ከዚህ ተማሩ። ጀግና ነው ደጉ አንዳርጋቸው። የህሊና እረፍት አለው አቶ ደጉ አንዳርጋቸው። በዚህ ሰዓት እንደሳቸው ደስተኛ የለም። የህሊና እረፍት አላቸው። ምክንያቱም በታማኝነት ነው። አንድም ሀቅ አንድም ደም እላቸው ላይ የለም ማለት ነው። አያችሁ፣ የኢትዮጵያ ፖለቲከኞች ከአቶ ደጉ አንዳርጋቸው ተማሩ። ለራሳችሁ ጥቅም ወንበር፣ ስልጣን ብላችሁ በሚሊዮን የሚቆጠሩ ወጣቶችን በጦርነት የምትጨርሱብንን፣ ወላጆችን ያለ ጧሪ ቀባሪ የምታስቀሩ፣ ህፃናትን ያለ እናት አባት የምታስቀሩ፣ ብዙ ጀግኖችን በየበረሃው እንዲቀጠፉ ያደረጋችሁ ባለስልጣናት፣ የ4 ኪሎ ናፋቂዎች፣ ወንበር፣ ስልጣን፣ ሀብት፣ ዝና ናፋቂዎች ከአቶ ደጉ ተማሩ። ምክንያቱም እናንተ የምትኖሩበትን እድሜ ከግማሽ በላይ ኖራችኋል። የወጣቱን እድሜ አትጨርሱት። አቶ ደጉ ዘመኖት ይባረክልኝ። ገዱን እያመላለሳችሁት ነው እና ገዱ እንደተዋረደ አድርጋችሁ ልትነግሩን እየሞከራችሁ ያላችሁ ሰዎች የተዋረደው ሁለት አካል ነው። አንደኛ የኢትዮጵያ መንግስት ነው። በተለይ ለውጥ የሚባለው ብልጽግና መንግስት ምን ያህል የሚያሳፍር ድርጅት እንደሆነ፣ ኢትዮጵያን በምን ያህል ደረጃ እያዋረዳት እንደሆነ ግልጽ ነው። ትናንትና የውጭ ጉዳይ ሚኒስቴር የነበረ ሰው በፖለቲካ አቋም ልዩነት ብቻ ከሀገር ተሰዶ ወጥቶ እንደ አንድ ተራ ሰው ፓርኪንግ ሲሰራ ማየት ለዚህ ለውጥ ለሚባለው መንግስት አሳፋሪ ነው። ሪሊ የሚያሳፍርና ሊሰቀጥጣቸው የሚገባ ነገር ነው። የእውነት በጣም በጣም የሚያሳፍር ነው። የአባይ ግድብ ተደራዳሪ ምንም ገንዘብ ተደራድሮ ያችን ፊርማ ቢያኖር ኖሮ እመኑኝ ዛሬ የት ነበር? በግሉ በት ሀገሬን አልሸጥም ብሎ ለግብጽ አልፈርምም ብሎ ትራምፕን አሳፍሮ ዛሬ ፓርኪንግ የሚሰራ ጀግና ነው። ለውጡ ነው ማፈር ያለበት። የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ነው ሊያፈር የሚገባው። ገዱማ ምን ያሳፍረዋል? ሁለተኛ ሊያፈር የሚገባው የኢትዮጵያ ማህበረሰብ ነው። በተለይ አቅም ያላችሁ ገንዘብ ያላችሁ ሰዎች፣ ለአርቲስት ገንዘብ የምታሰባስቡ ሰዎች፣ ለምሳሌ እና አዶናይ እስቲ ገንዘብ እንስራለት ምናምን ትለው የለ ለኔዮኒ ማኛ እናንተ ልታፍሩ ይገባቸዋል። እኔ I don't know how to support him but ብዙ ክብር የሚገባው ሰው ነው። ብዙ ሊረዳ የሚገባው ሰው ነው። ይሄ ሰው ላይብራሪ ነው ማለት ቁጭ ብሎ ያሳለፈውን ታሪክ ቢናገር ቤተ መዛግብት ነው። የተወደዳችሁ ታላላቆቻችንን እናክብር። እንደዚህ አይነት ሰዎች በእንደዚህ አይነት ቦታ ሲገኙ እንደ ማህበረሰብ እኛ ነን ማረፍ ያለብን። አሁን ለአዶናይ ሊዮኒ ማኛ ለምናምን ጥሪ ያቀርባለሁ፣ ለነ ብሩክ ሰለሞን፣ ለነ ይሄ ማን ነው የህፃናቱን የሚሰራው ይሄ ሰውዬ በራሱ ተቋም ነው። ስለዚህ ከዚህ ከፓርኪንግ ስራ ልናወጣው ይገባል። ጎፈንድሚ እናዘጋጅለት፣ በስሙ ገንዘብ እንሰብስብለት፣ ከዛ በኋላ ሌላ ስራ እንዲሰራ ሁኔታዎችን እናመቻችለት። ቢሮ ቁጭ ብሎ ታሪኩን እየጻፈ መብላት ያለበት የከበረ ሰው ነው። የተዋረድነው እኛ ነን እንደ ዜጋ እንደ ኢትዮጵያዊ። እሱማ አንገት ከሚደፋ ብሎ ይሄ ተዋርዶ $6 እየለቀመ ፓርኪንግ እየሰራ ነው። እሱማ የከበረ ሰው ነው። እሱ ምን አሳፈረው? ቅሌታሞቹ እኛ ነን። ቅሌታሞቹ የኢትዮጵያ መንግስት ናቸው። ቅሌታሞቹ እንትኖች ናቸው። ለማንኛውም የተለያየ አዋርድ የሚያደርጉ ድርጅቶች አሉ፣ ዓለም አቀፍ ድርጅቶች በተለይ ከሙስና አንፃር እና ገዱን እንድትጠቁሙት ብዙ ክብርና ብዙ ሽልማት የሚገባው ሰው ስለሆነ በህይወት እያለ እንድናከብረው ጥሪ ያደርግላችኋለሁ። በዚህ አጋጣሚ አንዳንዶች አማራ ምናምን የምትሉ ሰዎች አላችሁ። ይሄ ውሸት ነው። ይሄ ኢቲስ ገዱ አማራ ሆኖ በጣም ብዙ ሙሰኛ እናውቃለን። አማራ ሆኖ ብዙ ሆዳደር እናውቃለን። አማራ ኢትዮጵያን ይምራ ምናምን የምትሉ ሰዎች እንደዚህ አይነት የቅሌታም ፖለቲካችሁን ተውት።
የደንቆሮ ፖለቲካ ነው ማለት የዘር ፖለቲካን እየተቃወመን የዘር ፖለቲካ ኃጢአት ነው እያለን ሰው በምግባሩ መለካት አለበት እንጂ በዘሩ መለካት የለበትም እያለን የኦሮሞ ብልጽግና አዲስ አበባ የኔ ነች ይላል ኦሮሞ ይላል የሚለውን እየተቃወመን ገዱ አማራ ስለሆነ ነው ምናምን የምትሉ ወራዳ ሰዎች ይሄንን ነገር ተውት። አያዋጣም። ገዱ ሰው ስለሆነ ነው። ኦሮሞ ሆኖ በጣም ብዙ ክብሩን የጠበቀ ሰው አለ። ኦሮሞ ብልጽግና ውስጥ እየኖሩ ሳይዘርፉ ለህሊናቸው የሚኖሩ ብዙ ሰዎች አሉ። የተሸፈኑ ሰዎች የሰው አገሩ ምግባሩ ነው ዘሩ አይደለም። ገዱ አንዳርጋቸው ፖለቲካል ጂኒየስ ላይሆን ይችላል በት ንጹህ ህሊና አለው። ቢያንስ የድሃ ገንዘብ አልዘረፈ ቢያንስ የንጹሃን ደም በእጁ የለም። ሶ it might be ገዱ it be ለማ it might be ጀዋር I don't know በት ንጹህ ህሊና ግለሰባዊ እንጂ ዘራዊ አይደለም። አማራ ስለሆነ ነው ምናምን አትበሉ። ይሄ እውነትን ማቆሸሽ ይባላል። ተባረኩልኝ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት